ቤት ትላንትና በአርሴናል ጨዋታ ተሰቅሎ ተንጠለጠለ አይገልጡም። ጉድ ጋይስ አንችልም። እንግዲህ የራሳችሁ ውሳኔ ነው። ኞቹ አቅማችሁን እያየንላችሁ ነው። በፍቅር ከጨረቃዎች ፋሚሊ ጋር እንድትቀላቀሉ መልካም ፈቃዳችን ነው። ወይ ትሰራላችሁ፣ ካልሆነ ቪዲዮ ለፖሊስ አሳልፌ እሰጠዋለሁ። ቆይ የካራክተር ክወና ምርጥ ስራ እየሰሩ ነው አዳኞች። የምሬ ነው እግዚአብሔር። እኔ እነዚህ ውስጥ ማለት ነው ሃይሚ ድራማ ስትከውን ማየት ፈልጋለሁ ማለት ነው። ጋይስ ደግሞ ተሳደቡ አሏችሁ፣ ስራ ነው። ገብቷችኋል አይደለ? ከማንም ጋር ሆናችሁ አቅማችሁን አሳይታችሁ በቃ ከፋሚሊዎቻችሁ ጋር ትናንትና ማለት ነው ግምጃዬ የሆነ ትልቅ ሰው ነው ስትመረቅ ነበር ያዳኞች እናት ተብላ ማለት ነው። ልጆቿ ፎሎ አድርገዋት ማለት ነው። እና ሰው አትናከር፣ ሰው አትሳደብ። በዚህ አጋጣሚ ጉዞ ወደፊት ግምጃዬ ማለት ነው። እኛ የማዳም ቅመሞችም ከጎንሽ ነን። አንዳንዱን ቢሳደብ ምንም የነሱን ቦታ አትስጪ ማለት ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይሄንን ቻናል ማለት ነው እስከ ፈረንጆቹ አዲስ ዓመት ድረስ 30 ሺህ አስገቡኝ እንድታስገቡኝ ምን ላድርግ? እስኪ ቻሌንጅ ስጡኝ ለኔ ማለት ነው። ቻሌንጅ በቻሌንጅ ሆኗል ቲክቶኩ ማለት ነው። እና ቻሌንጅ ስጡኝ እስኪ 30 እንድገባ ማለት ነው። 30ማ ቀላል አይደለች። አሁን ያው በፈለገ ጊዜ ይግባ። ለማንኛውም ችግር የለውም። እና ዛሬ የመጣሁበት ጉዳይ ማለት ነው ምን መሰላችሁ? የኛ ውድ ቤተሰቦች ስለ ብሩክ ትንሽ ልናገር ማለት ነው። የሰርጌ ቀን አርሴናል ማየት ካልቻልኩ ያለው እንዴ የዚህን አክል በአርሴናል ፍቅር እንደዚህ ራቁቱን እስኪሄድ ድረስ እየዘለለ እንዴት ነው የሚያስችለው? ኧረ ይሄ የማይሆን ነገር ነው። ምክንያቱም በቃ እንዳለው 2 ቦታ ቢደግስ ነው የሚሻለው እንጂ እውነት ሃይሚ ማለት ነው ታስተዋዋለች ብዬ እኔ አላስብም። በሷ ፍቅር ማለት ነው አላቅም። በእርግጥ ፍቅር ኃያል ነው ብሏል ብሩክ እኮ ነው። ልታስተዋው ትችላለች። ነገር ግን እሷም በማይጎዳ መልኩ አርሴናልንም እሷንም እኩል ይዞ መጓዝ ነው የሚፈልገው እንዳያችሁት ማለት ነው። እንዴ እናንተ ወደ ሰማይ እኮ ነው ዘሎ የወረደው። እንግዲህ ስፖርት ቤት ቆይቶ ሲመጣ እግሬን ምናምን ይላል። ጭራሽ እግሩ ህመሙ ምናምን እኮ ነው የጠፋለት ማለት ነው። እና በጣም ገርሞኛል። እግዚአብሔር ሲንከባለል ነበር እንደ ሕፃን ልጅ ማለት ነው። የምር የተሸነፈ ቀንማ በቃ የእውነት ጨጓራ በሽተኛ የሆነው በአርሴናል ነው። የምር በሃይሚ አይደለም። ቤተሰቦች ይሄንን አስተውሉ። እንዴት እንደዚህ ሆነ? ሲሸነፍ ደግሞ ጎል ሲያስገቡባቸው እንዴት እንደሆነ ንዴቱን አስባችሁታል? ለዚህ ነው ጨጓራ በሽተኛ የሆነው ብሩኬ። አረ ወደ ራስ ተመለስ አባቴ፣ ተው ወደ ራስ ተመለስ። ጭራሽ ዘሎ ወደ ሰማይ የተሰቀለ እኮ ነው የሚመስለው። ደግሞ ፎቶውን ስክሪንሻት አድርገውት የዘለለበትን መሬት ሳይነካ ሰማይ ሳይደርስ መሀል ላይ ማለት ነው። በጣም ነው የሳኩትን እግዚአብሔር ማለቴ ምን ያክል የዚህን ያክል እንዲህ አርሴናል ፍቅር እንደዚህ ነው እንዲህ ብዬ ማለት ነው። ለማንኛውም በልክ አድርገው እንዳትጎዳ። ጨጓራ በሽተኛ ያደረገ አርሴናል ነው። እኛ እስከዛሬ ሃይሚናት እንዲህ እያልን ነበር ጋይስ። ውሸቴን ነው ሃይሚናት ያልኩት ደግሞ። አይ ግን እውነት ይናደዳል። በጣም ነው የሚናደደው በእንደዚህ ይሄ ማለት ይሄን ያህል እንዲህ ቦታ ሰጥቶ የሚጨነቅ ከሆነ ማለት ነው። ሌላው ሃይሚ ስለ ሙሽራ ስለ ዘፈን ትዘፍናለች ብላችኋልና እንዴ ይገባታል። ትዝፈን። አሁን እኮ ናኒ ትመረቃለች። ናኒ እንደውም የናኒ ምርቃቱና ሰርጉ ወይ አንድ ላይ ግብት ሊሆን ይችላል፣ አይታወቅም። እንደዛ ነገር ከዛ እሷ ሀብቴ ካገባ በኋላ ብሩክ ያገባል። ይሄ ግልጽ ነው። እና ያው ሁሉ ነገር በቅርቡ ይፋ ይሆንላቸዋል። እያንዳንዱ ነገር የተደበቁት ነገሮች ምናምን ማለት ነው። ትናንትና ደግሞ ለኔ ቻናል ግድ አይሰጠኝም ስትል ተይ ቅመሟ ግድ አይሰጠንም አትበይን ምናምን እያላችሁ ነበር። አይሰማችሁ ብያችኋለሁ። እኔ ተናግሬያለሁ። ለምን መሰላችሁ? እሷ እንደዛ ያለችው ያው እሱ እንደሚያስብላት ታውቃለች። እሱ ማለት እንዴት ላስረዳችሁ እዚህ ጋር ብቻ እሱ እንደሚያስብላት ስለምታውቅ እሷ ለሱ ብቻ ብሩኬ ገልጾታል። እሷ ለኔ እኔ ለሷ ብሏል። እና እንደዛ ስለምትተማመን ስለምትል በቃ እርግጠኛ 100% የሱን እድገት ነው የምትፈልገው እሷ። እሱም ደግሞ የሷ ለውጥና የሷ ከፍታ መቀመጥ ነው የሚፈልገው። ስለዚህ ምንም አይነት እዚህ ጋር እናንተን ቅር ይላችሁ አይገባም። ገብቷችኋል? ቤተሰቡ አንዳንድ ቦታ ስላየሁኝ ነው ሀሳቧ እንዲገባችሁ ስለፈለጉኝ ነው። እና ለምስጋና እድል አሰጠኝም ብላለች። እድል ሲሰጣት ነው የሁሉ ነገር የተናገረችው ማለት ነው። በጣም ደስ የሚል ቆይታ ነበረ እንዳያችሁት ማለት ነው። ያው ወይኑንማ ትናንት ብሩኬ ጠጥታችሁታል ብዬ ነው የማስበው። ምክንያቱም እንደዚህ ወደ ሰማይ ጠር ብሎ ያሰቀለው ምን ይመስላችኋል? የአርሴናል ፍቅር ብቻ አይመስለኝም።
አይመስለኝም። ያችንማ ወጋ አድርጋቸዋል። ምክንያቱም እንዴ እናንተ ስፖርተኛ እንኳን ስንት ዓመት የሰለጠነ ሰው እንደዛ ሰማይ ደርሶ ይመለሳል? እንዴ ቆይ ስታስቡት እንዴ እኔ ብሩክ ነው እንዴ እያልኩኝ ደጋግሜ አፍጥጬ ነው ያየው ከእንቅልፌ ነቅቼ ማታ ማለት ነው። እንዴ እብደቱ ዝለዩ ምናምን በጣም ገረመኝ እግዚአብሔርን። እና ብቻ ትለያለህ። ፈጣሪ ካይናውጣ። ብዙ ጊዜ ደግሞ ራቁቱን ሲሆን እኔ ደነግጣለሁ። ለምን እንደሆነ አላውቅም። ማለት እፈራለሁ። ጥሩ አይደለም። በእርግጥ ወንድ ልጅ ነው። አሁን ሰዓት ላይ ሴቶችም ራቁታቸው እየሄዱ ነው። ግን ቢሆንም ፈጣሪ ይጠብቅህ ለሁሉም ነገር ማለት ነው አይደል ጋይስ? እና የኛ ውድ ቤተሰቦች ሃይሚ ስለ ሰርግ ታዳምጣለህ ላላችሁት ግዴታዋ ነው። ማዳመጥ አለባት። ብዙ ነገር ኮርስ መውሰድ አለባት። መለማመድ አለባት። ካሁን በኋላ ምን ይጠብቃታል? ቀንድ አታበቅልም አይደል እንዴ? እና ደስ የሚል ቆይታ ነበር ትላንትና የነበራቸው ቆይታ። አንዳንዴ ታበዥዋለሽ ብላችሁኛል እኔን ማለት ነው። ምንድነው የማበዛው? ግልጹን ስለተናገርኩ የዛ ካርቶኑ እንደዚህ ነው ብዬ ስለተናገርኩ እንዴ። ታዲያ አስተሻሸጉ እኮ ነው። እኛ አሁን ከሽኤል ላይ ስንጠልብ ማለት ነው ምን እንደሆነ ውስጡን ስታዩት ካርቶኑ ራሱ ይነግራችኋል። ስለዚህ ከዛ አንፃር ነው እኔ የተናገርኩት። ትክክል ካልሆንኩም ደግሞ አልሆንኩም ነው። ምንም ችግር የለውም። ያን የማይለብስ ሰው አለ እንደዛ ማለት እኖራለሁ። ምንም ነውር የለው። እና አንቺ ደግሞ ታበዥዋለሽ አላችሁኝ። አንድ ቀን በሃይሚና በብሩክ የተደስተሽ አታውቂም አላችሁኝ። አለመደሰቴና መደሰቴ ፈጣሪ ካወቀልኝ በቂ ነው አይደል እንዴ? ፈጣሪና በጣም የምወዳቸው የሚያከብሩኝ በቃ ለኔ ክብር የማይገባኝ የሚያከብሩኝ እህትና እናትም የሚሆኑ ልበላቸው ብቻ እግዚአብሔርን አሉ። እናንተም ፈጣሪ ያክብርልኝ። እውነት ኮመንታቸው ብቻ ምክራቸው ብቻ ደስ ይላል። እግዚአብሔርን ዩቲዩብ ቻናል እንዲኖራችሁ ደስ የሚላችሁ ማለት ነው። ከሚሳደበው ሰው ውጪ ጥሩ ጸባይ እንዲኖራችሁ የሚያደርጋችሁ የሚመክሯችሁ አሉ በኮመንት ስር ማለት ነው። እኛ አሁን በራሳችን አይዲያ አይደለም የምንመጣው፣ ግን አንዳንዴ ከራሳችን ሀሳብ የምናወጣው ነገር ለነብሩክ ሊጠቅምም ላይጠቅም ይችላል። ለተመልካችም ሊጠቅም ይችላል የምንናገረው ነገር ማለት ነው። ምክንያቱም እነሱም ከኛ ያለፈ ከኛ የዘለለ ይዘው አይመጡም። ስለዚህ ያን ነገር አዳምጠው ለኛ እንዲህ ብትሆኚ ሲሳይ እንደዚህ ነው ምናምን በቃ ምክራቸው በጣም ደስ የሚል እህት ወንድሞች አላችሁ። እጃችሁ ይባረክ። ምክንያቱም አሁን እዩ አሁን አለች እዩ በዙሪያዋ 3-4 ወንድ ይዛ እሷ የሰራችው ቪዲዮና እኔ የምሰራው ቪዲዮ ለነብሩክ የሚመጥ ነው። የትኛው ነው ምን የሚመጥ ነው? እኔ የሰራው ቪዲዮ ሰላም አለው። ገብቷችኋል አይደል? ስለዚህ በነብሩኬ የምናደድበትም የለኝም የማልደስትበትም የለኝም። እናንተ እንዴት ነው የምታስቡት? ተደስተሽ አታውቂም። እኔ እነሱ ከተደሰቱ የኔ ደስታ ችግር የለውም። ምን አስጨነቃችሁ? ለምንድን ነው አልተደሰችም ብላችሁ የጠይቃችሁ? ለምንድን ነው? ሃይሚና ብሩኬ ስለተፋቀሩ ስንት ዓመታችን ኖርን እኮ ቆየን እኮ። ተጣልተው እንኳን ተለያዩ በቃ ብዬ ቪዲዮ አውርቼ ሰርቼ አላውቅም። የሚያቀያቀኛል ማለት ነው የሚያቀያቀኛል። እና አንዳንዴ የምታወሩ ስታጡ በጣም ነው የምትገርመኝ ኮመንታተሮች አንዳንዶቻችሁ። ያው መልስ አይገባችሁም ነበር በነገራችን ላይ ግን ያው መነጋገር አንዳንዴ ጥሩ ነው ማውራት ጥሩ ነው በሚለው ነው እኔ ሐሳብ የሰጠሁት እያሳቀኝ ማለት ነው። ግርም ይለኛል ማለት ነው። እና የነሱ ደስታ የማያስደስተው ሰይጣን ብቻ ነው። ገብቷችኋል? እኔ ደስ ይለኛል። ሰሞኑን ደግሞ ብዙ አዳዲስ ነገር ታያላችሁ ገና ሰሞኑን ማለት ነው በነብሩክ እንትን ሲቀጥል ደግሞ እንትና ብሩክ ስፖርት ሲሰራ እንትን ኳሱ ጋር ሲይዘል ቴሌቪዥኑ ስር ምን አያችሁ እንዴ እናንተ? ቆይ ኦዲየንስ ማስታወሻ ብሎ ሲሰጣችሁ ለምንድነው ቲክቶክ ምናምን የማትፖስቱልን? ረሼም ነው ፎቶአችሁን ለዛውም የሚያምር ማንም አስታውሶት አያውቅም። በዚህ አጋጣሚ ስሙ ማን ነበረ? ናቲ ነው ማነው የሚባለው ልጅ ነው የሰጣቸው። ይሄ የቤተክርስቲያን ሲሄዱ ቃል የገቡበት ፎቶ ማለት ነው። በጣም ነው የሚያምረው። እስከዛሬ ድረስ የአዋሳ የምናምን ብሩኬ እንኳን አሁን ያንን እያሳጠባቸው ሰጣችኋቸው። ዛሬ ላይ ብሩኬ እነዛን ፎቶዎች ዋጋ እንዳላቸው እየፈለገ በሄደበት ይዞ ይዞራል ማለት ነው ብሩኬ። ስለዚህ ይቺም አሁን ቃል የገባበት ፎቶ የሆነ ቀን ላይ ሃይሚና እኔ እንዲሆንበት ብለህ የምታከብረው ቀን ሊኖር ይችላል። ስለዚህ አንዳንዴ ለኛ ፎቶ ፖስቱልን። ኦዲየንስ ስጦታ ሲሰጣችሁ ምናምን ፖስቱልን። ምን ችግር አለው? ምንም ችግር የለው። ስጦታ ማለት መቀማት ወይም ደግሞ ሌላ ነገር አይደለም። ሰው ይናገረናል፣ ሰው ይሰድበናል ብላችሁ አታስቡ። ምክንያቱም በእርግጥ አሁን ጸብ ሲመጣ እንዲህ አድርገን የሚሉ አሉ። እነሱ መተው አይደለም የወሰዱባችሁ አይደል? እንዲሰጣችኋቸው ነው። ስለዚህ ያንን ፎቶ አሁን አይሰጣቸውም። እንዲቆይ አለ ብሎ ምናምን እየቸከሰ ነው እንዲህ ብዬ ነበረ። ልክ ትላንትና ሳይው አመንኩኝ። ገባችሁ? ብሩኬ ሲዘል ከቴሌቪዥኑ ጎን አለ ፎቶአቸው። በጣም ደስ የሚል ፎቶ ነው። ለመጀመሪያ ጊዜ ሃይሚና ብሩኬ ቤተክርስቲያን ሄደው ነጠላ ለብሰው የተነሱት ፎቶ ነውና በጣም ምርጥ
እንትን ነው ኦዲየንስ ነው። በዚህ አጋጣሚ አመስግኑት። እናንተ ታውቁታላችሁ ብዬ አስባለሁ በእርግጠኝነት ማለት ነው። እኔ ስሙን አሁን እዚህ ረሳሁት። በጣም ነው ብሩኬን የሚወደው በጣም ከወንድ ልጅ ወንድን ሲያደንቅ እንደውም እሱን ነው ያየሁት። እኔ የምሬን ነው። ይሄን ስላችሁ ታዲያ ሃይሜን ይጣላታል እያልኩ አይደለም ቤተሰብ። ለሁለቱም እኩል የሆነ አቋምና እኩል የሆነ አስተያየት ነው ያለው። ሃይሜ ጋም ጥፋት ሲኖር ይናገራል፣ ብሩኬ ጋም ጥፋት ሲኖር ይናገራል። እንዲህ አይነት ሰው እኔ በጣም ደስ ይለኛል በጣም። ምክንያቱም የኔ ሐሳብም የኔ እንደዛ ነው። ብሩኬ ሲያጠፋ የብሩክን ጥፋት መናገር፣ የሃይሜንም ጥፋት መናገር፣ አደባብሶ ማለፍ ምናምን ስለምወደው ማደባበስ እኔ አልወድም እንደዛ እና እንደዛ ስለሚናገር በጣም ደስ የሚለኝ ዩቲዩበር ነው። ብዙ ቻንሶችን ሞክራለሁ ግን አይሳኩልኝም ብሎ በቀደም ሲያስተላልፍ አይቼዋለሁ። እና አንዳንዴ እድል ነው በቃ። ስለዚህ ሁሉም ነገር መሞከር ጥሩ ነው። ከሙከራ ብዙ ነገር ይስተካከላል። ለነ ብሩክ የሰጠውን ስጦታ ግን ፎቶውን አይቼዋለሁ ማለት ነው። የመጀመሪያ ጊዜ ስጦታቸው ነው ይሄ የነጠላ የቀሚስ ማለት ነው። ሌላ ብዙ ፎቶ አላቸው በጣም ብዙ ማለት ነው። እና አሁን ላይ ለብሩኬ ትዝታ ሆኖባቸዋል። ብሩኬ ብዙ ጊዜ አዲስ አበባ ቆይቼ ስመጣ የተነሳ ነው እያለ 2 ጊዜ ይከራከራል ብሩኬ። ኦዲየንሶች ግን እያወጣችሁ ኢሜሽን እያደረጋችሁት ነበረ እሱ እንዳይለፋ ቪዲዮ ላይ እንዳይሄድ ማለት ነው። በዚህ አጋጣሚ ማለት ነው አዲስ አበባ ቆይቶ ሲመጣ ጥቁር ቲሸርት ለብሶ ነው ከኋላው ንቅ ስታደርገው እንደው ድንግጥ ሲል ማለት ነው ውሃ ነው የሆነው ልቡን ንቅ አርጋ ስትይዘው። ከዛ ሐሰን ነበር ካሜራማን የዛን ሰዓት ዞር በልልኝ ካሜራውን ዝጋልኝ ላወራበት ናፍቆኝ ስትል ነበርና እሱ ራሱ እየሳቀ ነበር በፍርሃት ማለት ነው። ያ ነው የአዲስ አበባ ፎቶ ማለት ነው። እና እሱ ይሄ ደግሞ ፕራንክ አድርጋው በማግስቱ ይቅርታ ያደረገችበትና ምሳ የተጋበዙበት ነው። ይሄ ነጭ ቁምጣ ለብሶ ምናምን እሷ ደግሞ ቱታ ለብሳ እና ሴት ታስታውሳለህ እያላችሁ ነበረ። ያው ሴታው ታስታውሳለህ አትረሳም። ግን ሞር ማትረሳው ደግሞ ልቧ የሆነ ነገር ከጻፈች ነው ሴት ልጅ ማትረሳው እንጂ ኖርማል ከሆነ ትረሳለች። ብሩኬ ደግሞ በዛን ሰዓት ኖርማል ነበር። ሃይሚን ያከብራታል፣ ይወዳታል። ግን በዚህ ቦታ ላይ አስቧት አያውቅም። እውነት ለመናገር ከቅርብ ጊዜ በኋላ ከመቼ ጀምሮ ካላችሁኝ ራሱ ቪዲዮ ላመጣላችሁ እችላለሁና በጣም ደስ ይላል። ብቻ ሁላችሁም እንደዚህ አይነት ኮርስ ይልመድባችሁ። እናመሰግናለን፣ እንወዳችኋለን። ባይ አፈሮ አመግቤነ